ተናግሬዋለሁ ከዚህ በፊትም። ግን ደግሞ ሚስ አንደርስታንድ ማታረግ እንትኖቼን ከቨር የሚያደርጉልኝ ከሆነ ከዚህ በኋላ የመኪናው እንትን ስለቀረ ኦልሬዲ ያለኝ አማራጭ እሱ ነው። የቪዛውን እግዚአብሔር ይስጠውና እንትና ሰጥቶኛል፣ ቪዛ አሰራለሁ። መኪናው ቢቀር ኢትስ ኦኬ እንዳላችሁት መዳም ቤት ገብቼ እሰራለሁ። ወደ ሀገሬ መሄድ ፕላን በጣም ነው ያለኝ፣ ግን ያው አሁን አልችልም እና ሄዳለሁ ለጊዜ ብቻም አይደለም ገዳም መግባት ፈልጋለሁ። ከዚህ ትርምስ ውስጥ የተወሰነ የህሊና እረፍት ያስፈልገኛል እና አዳዲስ የምትገቡ ሰዎች በጣም ደጋግማችሁ መኪና ውስጥ ትላላችሁ። ከቀሩት ሰዎች ጠይቃችሁ ተረዱ። የምትችሉ ሰዎች መልሱላቸው። እኔ ድጋሚ ወደኋላ ሪቨርስ አላደርግም። የተሰማኝ ይሄ ነው በቃ። ለምን በተሙ ዙሪያ ስጠራ የነበረው ጥሪ እንደዚህ አልነበረም። ባና ነው ባኑ የምትባል ልጅ ደወለችልኝ። አሜሪካ የሚኖር ተመስገን የሚባል ልጅ ሊረዳሽ ስለሚፈልግ ስልኳን ላኩልኝ ብሏል። እኔ ስልኳን ላኩልኝ ሲል እውነቱን ነው የምነግራችሁ፣ ምንም አይነት ውሸት ያልተደባለቀበትን ነገር ማለት ነው። ወዲያው ነው በቃ የሮጥኩት፣ ወዲያው ነው የሮጥኩት። እግዚአብሔርን ሊረዳት ስልኳን ስለተባለ ስልኬ ከተገኘ ምናልባት እንደው ብር ካሽ ቢሰጠኝስ፣ ምናልባት ሄጄ መኪና የምገዛበትስ ቢደርሰኝ ብዬ ነው በቃ ስሮጥ የሄድኩት። ጌታ ምስክሬን ነው የምላችሁ። ግን እሱም ማዳመጥ የፈለገውና ማውራት የፈለገው በእንትና ዙሪያ እና አንድ እውነት እናውራ ከተባለ ይሄ ልጅ እግዚአብሔር ይስጠው በቃ ኤቢ ማርሻል የሚችለው ደረጃ ሄዷል። እኔ አሁን ያስከፋኝ የመጀመሪያ ህዝብ እያየው የሰጠውን የመኪናውን ቀየረብኝ። ያ በጣም ነው ቅስሜን የሰበረው። ሁለተኛው ሌላ ክፉ ደረጃ እንድንዳረስ የሚያደርገን ደግሞ ስሜ ሳይቀየር ሰዎች እየነዱት ነው መኪናው። ስሜ እንዲያነሱልኝ አድርጌያለሁ፣ ለምኛቸዋለሁ። የሚያውቅ ሰው ስለሚኖር ይሄንን የተወሰኑ ልጆች እንግዲህ ቃል ገብተውልኛል። ቪዲዮም እየቀረጹ ቢሆን ይሁን ያንን ነገር ረድተውኝ ከስሜ ላይ እንዲወርድ ብቻ ያደርጉ። ምክንያቱም ማንም በጣም ብዙ ሰዎች ናቸው የደወሉልኝ። ልቤ ሽርትት እስኪል ያዳመጥኳችሁ። ተው ጥቂት ከነ ይቀረኝ በሞት እንኳን ማለት ነው የሰላም እረፍት እንዳርፍ አድርጉኝ። የዚህን ያህል ምን ነው ሰው እንደዚህ ፊቱን አዞረብኝ ብዬ እንዳዝን? ለምንድን ነው ካሜራን ይዛችሁ መምጣት የምትፈልጉት? አልገባኝም እንዴ። እንወጣለን በእኔ ቤት ላይቭ፣ በእኔ ቤት እንደዚህ ቪዲዮ እንሰራለን እንዴ። የዛን ቀን ማቴዎስ ጠርቶኝ የነበረ ቀን ከዛ የባሰ ከባድ ስህተት ልሰራ ነበር። እሱ ማስታወቂያ ሊሰራ ስለነበረ ማለት ነው። ልገባ ነበር አብሬ። እኔ ማለት የዚህን ያህል ጆንጎባ ነኝ። ምንም ማላቅ ሰው ታውቃላችሁ። እግዚአብሔርን እኔ ያስቀየምኳችሁ ካለ ይቅርታ ማለት እኔ እውቀት የለኝም በቃ ለዛ ነው። እሺ እውቀት የለኝም። ጭንቅላቴ የዛን ያህል ፐርፌክት አይደለም። ሰዎች ከስተቴ እንደዚህ መጥተው ኖ እንዲህ አታርጊ፣ ይሄ ስተት ነው፣ እንዲህ ይሄ ይዞሽ ገደል ይገባል እስካላሉ ማለት ነው። የሚከፉኝ ነገሮች ስላሉ ባካችሁ በእግዚአብሔር ይሁንባችሁ። አላቀቅም እኔ እንደውም ቪዲዮ ራሱ ስለሰራ ደስተኛ አይደለሁም እውነቱን ስነግራችሁ። ምክንያቱም ሙኒት በማርሻል አልተበሳጨችም። ምክንያቱ ደግሞ ማርሻል የህዝብ ጥያቄ ነው የመለሰው። የህዝብ ጥያቄ ነው ማርሻል ጋር ይወስ ማጣት መጥፎ ነው ታውቃላችሁ። እና ብዙ የምትሳደቡ ሰዎች አላችሁ፣ ብዙ የሰውነት ክብር የነፈጋችሁ ሰዎች አላችሁ። ግን ሰው ነኝ፣ እስቲል ሰው ነኝ፣ ጌጤ ነኝ እስቲል። እሺ እስቲል ጌጤ ነኝ እስቲል፣ አልተቀየረ ምንም ነገር። እሺ ለምን ቢባል እኔን በስሜ መጥራት ያቆማችሁ ሰዎች ስላላችሁ ነው። ለማኝ የሚል ቅጽል ስም የሰጣችሁ ሰዎች አላችሁ ነው። ስለዚህ በእናታችሁ በእግዚአብሔር ይሁንባችሁ። በቃ እኔ ልለምናችሁ እሺ።
ቢያንስ እኔ ሰው ነኝ። አሁንም የተቀየረ ነገር የለም። ኦኬ አሁንም ሰው ነኝ። አሁንም የሰው ልጅ ነኝ። ስቲል የሰው ልጅ ነኝ። በቃ አየዋለሁ ፊታችሁን። በተለይ አትበይ ብላችሁኛል ወንድሞቻችን። ለኔ ያላችሁ ቫልዩ የበለጠ ዝቅ ብሏል። መንገድ ላይ የምታሳዩኝ ነገር ምናምን በጣም ይከብዳል እና ብዙ ቦታ ገብቼ ብዙ ቦታ አንገቴን ሰብሬ ወጥቻለሁና ማጣት ማለት ሰው ውሻ መሆን አይደለም፣ ከሰውነት ክብር ዝቅ ማለት አይደለም። እና ባካችሁ ፕላስ ሌላ አልቅሼ የምለምናችሁ በምታምኑት ይሁንባችሁ። ሙስሊሞች በአላህ በነብያችሁ፣ ኦርቶዶክሶች በድንግል ማማላጇ በወላዲቷ በጭንቅ ደራሿ ይዣችኋለሁ። ፕሮቴስታንቶችም በናዝሬቱ በኢየሱስ እሺ በጌታ ይዣችኋለሁ። ኤቢ ማርሻልን የሚዘልፍ ነገር ይዛችሁ በቲክቶካችሁ እንዳትወጡ። ጥላሸት አትቀቡት። ምክንያቱም የሚችለውን ነው ሰው ማድረግ የሚችለው፣ አቅሙ በቻለው ነው የሚያደርገው። ዝም ብሎ ምናልባትም ለላይክ ለፎሎ ምናልባት ብሎ ያዘጋጀው ጊቫዌይ ነበረ። በዛ ሰዓት እናንተ መታችሁ እዚህ ጋር ፕረስ አረጋችሁት፣ አጨናነቃችሁት የኔን ፎቶ እየፖሰታችሁ ማለት ነው። ለኔ እኮ ያ ደስታን ነው የፈጠረልኝ። ለአብዛኛው ለኔ ወዳጅ ሁሉ እንዳለ ደስታን ነው የፈጠረው ይሄ ነገር። ምክንያቱም የዚህን ያህል ህዝብ አለ ወይ እኔን የሚወደኝ ምናምን ብዬ እንዳያደረገኝ፣ የዚህን ያህል ለኔ የቆመ ማህበረሰብ አለ ብዬ እንድደሰት አደረጋችሁኝ እና ደስ ብሎኛል። ሌላው እኔ ማቴዎስን መውቀስ አልፈልግም። ምክንያቱም አንድ ሰፈር ነው ያደግነው ምናምን እና የተወሰነ ምናልባት ስለሱ ብዙ ማውራት አልፈልግም። ምክንያቱም ከዚህ በፊት ሚሊየን ጊዜ ህዝብ ፊት የቀረብኩባቸው ነገሮች ተፈጥረው ነበር። ከአንዴም 3 ጊዜ ኦፕሬሽን ተደርግ ያለው ታምም ያለው አንድ ቀን ሆስፒታል ሳድር ማደር አይደለም እስከ ሌሊቱ ድረስ ስቆይ ማለት ነው። ደውዬለት መልስ አልመለሰልኝ። ምክንያቱም የመንግስት መኪና ይዤ በጣም ስላመመኝ ነበር የሚወስደኝ ሰው ፈልጌ ነበረና አልመለሰልኝም። በችግሬ መቼም ቢሆን አጠገቤ ቆሞ አያውቅም። እኔ ከሱ ካሽ ወይ ገንዘብ ፈልጌ አይደለም እንዳዝማተር፣ ግን ደግሞ የሚያስመስሉ ሰዎችን እኔ አልወድም። በቃ ብዙ የሚረዱ ሰዎች አሉ እዚህ ምድር ላይ። እኔም ነገ ከነገ ወዲያ እጄ ላይ የሆነ ነገር ካለ ዝም ብዬ የማላልፋቸው ሰዎች አሉ። ይሄንን ህዝብ እየረዳ ነው እያገዝ ነው። ይሄንን የሚቸገር ህዝብ እጅ ይዘን እየወጣን ካልሆነ በስተቀር እኛ ብቻችንን ዝም ብለን የምንወጣው ደረጃ አይኖርም። ይሄንን በእርግጠኝነት ማወቅ አለባችሁ። እና ሰው ባለው ደረጃ ነው የሚረዳው እኔም እስከሚገባኝ ድረስ ማለት ነው። ያ ነው ያለው። ከዛ በተረፈ አውቃለሁ ከእንትና በጣም ብዙ ስድብ እንደሚመጣብኝ፣ ግን እውነታው ይሄ ስለሆነ ነው። በኔ ምክንያት አድርጋችሁ እሱን መስደብ አይቻልም። እኔን ምክንያት አድርጋችሁ እኔን እንደ እንትን መሀል ተጠቅማችሁኝ እንደ መሸጋገሪያ ድልድይ አድርጋችሁኝ እሱን መስደብ አይቻልም። የራሳችሁ ጉዳይ ካለባችሁ ችግር ካለባችሁ ሂዱና እዛው ጨርሱ። እና አሁን ከነሱ የምፈልገው እናንተ ባላችሁበት 5000 ሰው ባለበት የምጠይቀው ጀስት ይሄ መኪና ላይ ፋይን ስለገባብኝ ስደውል የሚመልስልኝ ሰው አጥቻለሁ እና በአስቸኳይ ሁለተኛው የተሰጠኝ መኪና ላይ ስሜ እንዲነሳ ፈልጋለሁ። የተወሰኑ ነገር የሚስተካከሉ ነገር ስላሉ ይሄን ነገር እንዲያስተካክሉልኝ እፈልጋለሁ። ይሄንን የሚያግዘኝ ሰው ካለ ደስ ይለኛል። መኪናም የሚገዛልኝ ካለ ደስ ይለኛል። ስደቡኝ። እንግዲህ ቤትም የሚገዛልኝ ካለ ለይሽላ፣ ልብስስ የሚገዛልኝ ካለ ለይሽላ፣ ቬሎ ምናምን የሻማ ያዢ ልብስ የሚመስለው ይሄ ኩፍ የሚለው በልጅነት ያለበስኩትም እና ብርቄ ነበር ለረጅም ጊዜ።
አዶኒን ጥሩት። ሙኒት አውሪኝ ብላሻለች አውቃለሁ። እኔ ትላንትና ገብቼ በሰው ቤት ባወራ ከፍቶኝ ስለነበረ ዘባርቃለሁ ሰው ስለሆንኩኝ 6000 አዎ ሰጥቶኛል በሚገባ አዎ 6000 ነው። የሚገርማችሁ እናንተ ለእንትን የሰጠኝ ብር ነበረ። መኪናውን መስጠት ሰጥቶኛል፣ ቀይሮታል ነው ያልኩትኝ። ለምን ተቀየረ ነው እንጂ መስጠት ሰጥቶኛል። ተመሳሳይ ሞዴል መኪና ማለት ነው። እኔ ለምን የመጀመሪያው ኮንዲሽኑ ደህና ነው። ከዚች ከሁለተኛ ከመጣችሁ እመጣለሁ። ሳራ ጋር አሁን መቼ አሁን አይደለማ የሚገቡት አይደል እንዴ? ኮይ ማታ ገባለሁ፣ በሚገባ ገባለሁ ማታ እሷ ጋር እና አሁን እዚህ ጋር ወደ 30 ምናምን ሰዎች አሉ። እኔ አሁን እውነቱን ስነግራችሁ ሰው እያንዳንዱ ከገባ ሁሉም የየራሱ ሀሳብ ይኖረዋል እና ስልኬስ የሚያስቸግረኝ ነገር ማይከፍተውስ ነገር ገዝታ አልከፍትም አለኝ። ጋይስ አመሰገንኩኝ በሚገባ ጋይስ። ግን እኔ ለማኝ ነኝ፣ ለዛ ነው እሺ እውነቱን የምናገረው፣ ለዛ ነው እሺ እውነቱን የምናገረው፣ ለዛ ነው እውነቱን የምናገረው። እኔ ለማኝ ነኝ። ለማኝ ብላችሁ ጠርታችሁ የለ እኔ ለዛ ነው እውነቱን የማወራው። እኔ ለምኜ ነው እዚህ ጋር የመጣሁት። ብዙ ህዝብ አይቶኛል። በለማኝነት ስሜን ቀርጻችሁ ይዛችሁኛል። ስለዚህ ለምንድን ነው ያልሆነ ነገር የሚደረግብኝ ነው እኮ። ገስት ላስገባ ነው እምቢ ያለኝ ስልኬ ያጀማለሽ። ለምንድን ነው እኔን አንደርስታንድ ማትሉኝ እንዴ? በጣም ብዙ ሰው እያለኝ ነው። እኔ ቆይ አንዴ ማለት እምቢ ያለኝ ገስት ላስገባ እምቢ ያለኝ። እኔም መኪና ግዙልኝ እንደዚህ ስትሉ ነበር የዛን ቀን ታስታውሳላችሁ። ቀን የጣለውን ቀን ያነሳዋል። እንደሱ አትበይ። ለምንድን ነው ቃል ኪዳን ተስፋዬ አሳፋሪ ነሽ የምትይኝ? ለምንድን ነው? በምንድን ነው ያሳፈርኩሽ? እስቲ ንገሪኝ። አክስቴ ልጅ ሆነሽ እንደው ሳላቀርቼ ባልሆነ ቃል ኪዳን አሳፋሪ ነኝ እኔ? አይታየኝም። ማይን ቢልሽ ባይልሽ አንቺ ኮመንቱን ተይ። እሺ ጌጥ የተሻለ ሀሳብ የመቶ ድራም ቻሌንጅ እሱን እናንተ ናችሁ የምታረጉት። ምክንያቱም በቃሉ የሚገኝና በቃሉ የማይገኝ ማህበረሰብ አለ። እናንተ ብዙዎቻችሁ ይሄንን ስለምታስቡ በጣም ነው የማመሰግነው። በነገራችን ላይ አመሰግናለሁ። የኔ እናት ገብርኤል ምስክሬን ነው የምለው። አመስግኘዋለሁ። ኤቢ ማርሻልንም ሆነ እነ ሙኒትን አመስግኛለሁ። ቪዲዮ ሰርቻለሁ ከዚህ በፊት የምስጋና ቪዲዮ መስራቴን አትርሱ። 30-80 እሺ ባይዘወይ ቦታ ሰጣቸዋለሁ። ምክንያቱም ይሄ ማህበረሰብ ነው እኔን ቀና ያረገኝ በቀደም። ስለዚህ ይሄን ህዝብ ያለ ማክበር አልችልም። እኔን ቀና ያረገኝ ይሄ ህዝብ ነው። እኔን ሰው እንዲያየኝ ያረገኝ ይሄ ህዝብ ነው። መኪናው ውሸትም ቢሆን ራሱ ማለት ነው ውሸት አይደለም ተቀየረብኝ ነው ያልኩት። ያጀማ ቢሆን እንኳን እናንተ የሰራችሁትን ስራ ታውቁታላችሁ። አትሳደቡ ለምትሉ ሰዎች ይሳደቡ፣ መብታቸው ነው። ይሳደቡ። ኮሜንት አታንብቢ። ኮሜንት አታንብቢ። ውጪ፣ በቃ ዝጊና ውጪ። ረፍት አርጊ ሰርተሽ ግጭ። ኦኬ እሺ። ለባለጌ መልስ አትስጪ ምናምን ነው የምትሉኝ አብዛኛዎቻችሁ። አይ ቲንክ ሂ ዘ ኪንግ። ያ ጌጤ የተሻለ ሀሳብ ለምን ድራም ቻሌንጅ
እስቲ ኦኬ አሁኑኑ ሙሩር ፖሊስ ስቴሽን ሂጂ፣ ሌላ ፋይን እንዳይገባ መኪና ካንቺ ውጪ እንደሆነ ሪፖርት አድርጊ፣ ብዙ ሰው ተጎድቷል። እንደዚህ እኔም እሱን ነው እያልኩ ያለሁት። አሁን እንትኑ ስላለኝ ሄጄ ኦልሬዲ ሪፖርት አደርጋለሁ፣ ግዴታ ነው። ይሄ ነገር ካላደረኩኝ ኦልሬዲ እኔ ለ16 ዓመት የተጠቀምኩበት መንጃ ፍቃዴ ላይ ምንም አይነት ፖይንት የለውም። ስለዚህ እኔ ሌላ ነገር እንዳይመጣብኝ መሄድ አይቀርም። ይሄንን አደርጋለሁ። ነጭ መኪና ለምን ብለሽ የመኪናው ከለር መሰላችሁ? የመኪናው ኮንዲሽን ነው እንዳልቀበል ያደረገኝ። በሰዓቱ መኪናው ጥሩ ኮንዲሽን ላይ አልነበረም። ምናልባት አላቅም፣ አሁን ላይ ሰርተውት ከሆነ አላቅም። ግን በሰዓቱ በቃ ቶታሊ በሩ እንደዚህ ክፍት ያለ ነበረ። ክፍት እንደዚህ ይሄ ክፍት ያለ ነገር ውስጡ ያለው ዲቴል ይታያል። እና ጉቺ ቤት ግቢ ምናምን ቤት ግቢ ምናምን ቤት ግቢ የምትሉት ለምንድን ነው ግን? ለምን እንዴ? ሳራ ጋ ገባለሁ አልኳችሁ አይደል እንዴ? ሳራን ታቋታላችሁ አይደል እንዴ? ሳራ ጋ ገባለሁ፣ ሳራ ጋ እንገናኝ የምትፈልጉኝ ሰዎች ካላችሁና ሳራ ጋ ነው የምገባው። እኔን ማገዝ የምትፈልጉ ሰዎች ካላችሁ ካሜራ ደግናችሁ ወይ በቤቴ ግቢ በማለት ሳይሆን እውነት ስልኬ ያለ በነገራችን ላይ እዚህ ጋር መታችሁ አካውንት ብላችሁ የምጽፉ ሰዎች እውነት እኔን የማገዝ ፕላን ኖሯችሁ ከሆነ ስልኬ እንትኔ ላይ ፕሮፋይሌ ስር ስልኬ ያለ። አሁን መኪናው ነው አሁን ከኤቢ ማርሻል ጋር ስለታየው ቮይሶቹን እንዳለ ለቃቅሜ አውጥቼ ወይ ደግሞ የተጻፉልኝን ነገሮች አውጥቼ እዚህ ጋር ባሳያችሁ በጣም ነው የሚገርማችሁ። አብዛኛዎቻችሁ ኦሬዲ ግምጃ ቤት ያደረገኝ የመሰላችሁ ሁሉ አላችሁ። እኔ እኮ ኤቢ ማርሻልን አሎ ብየው አላቅም፣ ገብርኤልን አሎ ብየው አላቅም። የለም ስልኩ የለኝም። እኔ እኮ ከሚያግዙት እሱን ለሱ ከሚሰሩ ሰዎች ጋር ነው የማወራው። እና ብዙዎቻችሁ የቱን ስልክ ስጭን የምትሉም አላችሁ። ስልክ እንዳለው እንደሌለው እኔ በምን አውቃለሁ? ስልክ ራሱ ሲጠቀም አይቼው አላውቅም፣ እውነቱን ስነግራችሁ ማለት ነው። ለማኝ ነሽ ነኝ? አዎ ነኝ። ማነሽ? ስምሽ ማን ነው? ለማኝ ነሽ ያልሽኝ? እጸጳጦስ? አዎ ነኝ። ደግሞ ስም አለሽ በጣም እጸጳጦስ የሚል ለዛው። አዎ ስሜ ጠፋ ኦልሬዲ። ከዚህ በፊት እኔም ይሄን ነው የቅዱስ እናት ሉጣ ወይስ ምንድነው? ጻፊልኝ እዚህ ጋር ጻፊልኝ እዚህ ጋር ከታች። ኦልሬዲ ላይቭ ላይ ነኝ ያለሁት። ደወልሽብኝ። ወዴት ልሂድ? ወደ ነገር የሚያደርጉ ከሆነ እኔ ላይ የሚከፉ ከሆነ እሱ ሌላ ጉዳይ ነው። አልተሰጠኝም። እናንተ ሰዎች ተቀየረብኝ፣ በዛ ነው የተከፋሁት። በቃ አዲስዬ የቱ ጋር ነው ያለው? እንትንሽ ምንም እኮ እምቢ አለኝ እኮ በጣም በሚያሳዝኑ ሁኔታ። ገስት ልከፍት አልቻለም። 3500 ሰው አለ ግን ታብታብ የለውም። ለዛ መሰለኝ አላውቅም። ሊዘጋ ነው። የእመቤቴ ማርያም ታብታብ ማድረግ ለምንድን ነው ያቆማችሁት ግን? አልከፍትም አለኝ። ገስቶች በጣም ብዙ ሰዎች አሉ ግን እግዚአብሔር ክርስቶስ ምስክሬን የማታምኑ ሰዎች ስላላችሁ ነው እምቢ አለኝ። አሁኑኑ ሂጂ ሙሩር ታብታብ ለምንድን ነው ያቆማችሁት? አልገባኝም። ነው ወይስ እኔ ነኝ የማይታየኝ? መኪናው የቀረብኝ
ተናገረች አይደል? አዎ ልክ ነው ያደረግሽው። አዎ ተናግሬያለሁ። የቀረበትን ምክንያት ተናግሬያለሁ እና መኪናው አልቀረም። ኧረ በስመ አብ ምን ሆናችሁ ነው በኢየሱስ ስም? ዛሬ ግን ዝም ብሎ ሰው ለምንድን ነው የሚደውለው? እስካሁን ለነበራችሁ ታብታባ ላደረጋችሁ ሰዎች አደራ በሰማይ አደራ በምድር እንደው በአላህ ይሁንባችሁ ሙስሊሞች፣ በአላህ በነብያችሁ ብያለሁ። ኦርቶዶክሶችን በድንግል በአማላጅ በጭንቋ ብያለሁ። ጴንጤዎቹም በናዝሬቱ በኢየሱስ ስም ብዬ ለምኛችኋለሁ። ዋካችሁም ዘለፋ የያዘ ነገር ባትለቁ ደስ ይለኛል። እኔን መቼም ያው እንደተለመደ አብጠልጥሉኝ፣ እኔ ለምጄዋለሁ። እሺ እኔን እንደፈለጋችሁ አድርጉኝ፣ ግን ሰው ባሰድቡ ደስ ይለኛል። ሰው የሚችለውን ነው የሚያደርገው። በዚህ ምድር ላይ አቅሙ የሚችለውን ነው የሚያደርገው። ከዛ በላይ ምንም ሊያደርግ አይችልም። እና የኔ ልመና በቃ አንድና አንድ ነው። ባካችሁ እሺ አንድ ቀን ዘርፍዬ ነሽ አይደል? አንድ ቀን በጣም በላይ የሚገርምሽ አሁን ስጽፊ ነው አንድ ቁጥር ስጽፊ ነው የመጣልኝ። እሺ ታፕ ከተደረገ ግን በቃም እግዚአብሔር ምስክሬን ይኸው መድኃኔዓለም ዘርፍዬ እንዲህ ይላል። ይሁን አሁን ፈልጌ አግኝቼው በስልክፍቴው የገሱ ይሽከረከራል። እንደዚህ ይላል። እሺ እንደዚህ ይላል። አያስገባም። እምቢ አለኝ። ውጪ ብለሽ ጻፊልኝ ማሬ። ፈገግታዬ ብለሽ አመሰግናለሁ ጋይስ፣ በጣም ነው የማመሰግነው። ቴንኪው እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። በእውነት ቃል የለኝም። አመሰግናለሁ። ቦታ ተካብያለሁ። እግዚአብሔር ያክብርልኝ። በጣም መድኃኒዓለም በእኔ ቦታ ሆኖ ይስጥልህ ማለት በጣም ነው የማመሰግነው። በእውነት እኔ ቃል የለኝም። አመሰግናለሁ። በጣም አመሰግናለሁ። ኢትዮጵያ በእውነት በጣም ነው የማመሰግነው። ጌታ ምስክሬን በጣም ነው የማመሰግነው። ረጅም ዘመን ሆነ በእውነት አመሰግናለሁ። በጣም ቴንኪው አመሰግናለሁ። ኢትዮጵያ ያው እዚህ ጋር የቤት ክራይ እየከፈለልኝ ነው። ሰው ለምን እንደሆነ ታውቃላችሁ? 7 ዓመት ነው 8 ዓመት ነው ቲክቶክ ከጀመርኩ ጀምሮ የመጀመሪያው ጊፍት ነው። ለዛ ነው አመስግኑልኝ ማለት አመስግኑልኝ፣ በመድኃኒዓለም አመስግኑልኝ። በጣም ነው የማመሰግነው። እኔ ወድጄ ሳይሆን እንዲህ ዝርክርክ ሴት ነው የምላልክ
7 ነው 8 ዓመት ቲክቶክ ከከፈትኩኝ ማለት ነው። ይሄ መጀመሪያው ጊፍት ነው። መጀመሪያው ሰው በጣም ነው የማመሰግነው። በጣም ጌታ ምስክሬ። ያው በተሰባበረ ወገቤ ብድግ ብዬ እንደዚህ ከመቀመጫ የተነስቼ በጣም ነው የማመሰግነው። በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በወጣ ይተካ። ጌም ብጫወት ራሱ ማሸንፍ ነው የሚመስለኝ። ዮኒ ማኛ ራሱ ቢገጥመኝ ዛሬ ያሸንፍ ነበር። ኢትዮጵያ በጣም ነው የማመሰግነው። አመሰግናለሁ። ዛሬ ቁጥር ስፍር የለውም። በቃ ቃል የለኝም። በእውነት በጣም ነው የማመሰግነው። አመሰግናለሁ። ዙዬ የኔ ቆንጆ አመሰግናለሁ። የኔ ልዕልት አመሰግናለሁ። ሁላችሁንም በጸሎት አመሰግናለሁ። የሁል ጊዜ ሊዱዬ አመሰግናለሁ። ሊዱዬ፣ ፎዝዬ ሁላችሁንም አመሰግናለሁ። ኢትዮጵያ በጣም አመሰግናለሁ። ቃል የለኝም። ጌታ ምስክሬን ቃል የለኝም። በቃ ባርቻ አመሰግናለሁ። ተስፉ ሁላችሁንም አመሰግናለሁ። እግዚአብሔር ይስጥልኝ። ለፈለገ እግዚአብሔር በማይክሮ ሰከንዶች ነው በጣም ነው ጎኔ እንደቆማችሁ ፈጣሪ ከጎናችሁ ይቆም። ይሄ በቃ ማረሰው ነው። ልክ እንደው ቀርጻችሁታል አይደል? አስቀምጡልኝ፣ በመድኃኒዓለም አስቀምጡልኝ፣ ቀርጻችሁ በመቤቴ። እሺ፣ ሁሉ ጊዜ አየዋለሁ። እሺ፣ አንበሳ ሲሆን ሁላችሁንም አሁንም ምስጋና ረሳው። ሮዝዬ፣ ባርችዬ፣ ሁላችሁንም ሀውዬ በጣም አመሰግናለሁ። አዚ አመሰግናለሁ። የኔ ቆ አመሰግናለሁ። ኢክራምዬ በጣም አዚ የኔ ቆንጆ በጣም ነው አመሰግናለሁ። አሸነፍኩ እኮ በመድኃኒዓለም በጣም ነው የማመሰግነው። ማይ ጋድ ዛሬ ሄዱ አመሰግናለሁ። ሄዱ አላስቀምጥ አሉኝ እኮ አላስቀምጥም አሉኝ። ምቀኞች ናቸው እየደወሉብኝ ያሉት። አመሰግናለሁ በጣም ጌታን። እቺን ቀን በደንብ አርጋችሁ ሪኮርድ አርጋችሁ አስቀምጡልኝ እሺ፣ እንዳያመልጣችሁ። አንበሳው አመልጣችሁ ከሆነ በሳጫለሁ። እኔ ራሴ ፕሮፋይሌን ማድረግ በጣም ነው የማመሰግነው። ማይ ጋድ ኢትዮጵያ፣ ኦ ማይ ጋድ ኢትዮጵያ፣ ኢትዮጵያ በጣም ነው የማመሰግነው። ኢትዮጵያ በማርያም እኔ በጣም አመሰግናለሁ በእውነት። ኤቭሪዋን ኢትዮጵያን አመስግኑልኝ፣ በመድኃኒዓለም ኢትዮጵያን አመስግኑልኝ። በጌታ ፍጹም እያመሰግናለሁ።
አመሰግናለሁ በእውነት ሉክማን አመሰግናለሁ። ቃልዬ አመሰግናለሁ። ኢትዮጵያ በጣም ነው የማመሰግነው። ቃል የለኝም። ጌታ ምስክሬ። ፍጹምዬ ቴንኪው አመሰግናለሁ። ፕሮፌት ሁላችሁም በጣም ነው የማመሰግነው። ፍጹምዬ በጣም አመሰግናለሁ። ጋይሶች ኢትዮጵያን አመስግኑልኝ፣ በእናታችሁ ኢትዮጵያን አመስግኑልኝ። አብርሃም በጣም አመሰግናለሁ። አብርሽ አመሰግናለሁ። ፍጹሜ ሁላችሁንም አመሰግናለሁ። አብርሃምንም አመሰግናለሁ። ማን ነው የሚለው ስሙን ማንበብ አልቻልኩም። ያው ያልተማረ መቼም ችግር ነው አይደል? ጸጋ ይሁን ምናምን አልገባኝም። ግን ፕሮፌት አመሰግናለሁ። ዳጊ ሁላችሁንም ቴንኪው። ቃልዬንም አመሰግናለሁ። ኢትዮጵያ ፕሮሚስ አመሰግናለሁ። ፕሮማክስ ነው ፕሮማክስ መሰለኝ። ኢትዮጵያዬ በጣም ነው አመሰግነው ጌታን። በስማም የሁሉ ነገር አመሰግናለሁ የኔ ቆንጆ። አንዳንዶቻችሁ እንዳላመሰግናችሁ እንኳን ስማችሁን ያደረጋችሁት ኢሞጂ ነው። እንዴት ብዬ ነው የምጠራችሁ? አሁን እናንተ ኪንግ አመሰግናለሁ። ኪንግ እያመሰግናለሁ። ፍጹሜ ቴንኪዩ። ሲፈን አዚና አመሰግናለሁ። አዚና አመሰግናለሁ። ቴንኪዩ አዚናዬ ቴንኪዩ አመሰግናለሁ። አመስግኑልኝ በእናታችሁ በእግዚአብሔር። ሄይሪ አመሰግናለሁ። አላህ ይስጥልኝ። እኔ አመሰግናለሁ። ኦ ማይ ጋድ ዛሬ ፍጹም አመሰግናለሁ። ዛሬ በገቡት ነፍሳት ምንድን ነው የዱር እንስሳ እንዳለ ዙ መክፈት እችላለሁ። ሌላ ሁለተኛ ዙ ዱባይ ላይ። ፕሮፌት አመሰግናለሁ። በጣም ነው የማመሰግነው። የኔ ውዶች እግዚአብሔር ይስጥልኝ፣ ፈጣሪ ያክብርልኝ። ፍጹምዬ አመሰግናለሁ። የኔ ቆንጆ ሰርተ ብላ በጣም አመሰግናለሁ። ኢትዮጵያ ይቻላል። እውነት ነው። በጣም ነው የማመሰግነው። በስመ አብ ሌላ ምንድን ነው ማለት ያለብኝ? እኔ እኮ ስላላወቅኩ ነው። እግዚአብሔር ይስጥልኝ። በቃ በወጣ የተካ ጌታን በጣም ነው የማመሰግነው። ኢትዮጵያ ጌታ ያክብርልኝ፣ እግዚአብሔር ያክብርልኝ። እግዚአብሔር በቃ በወጣው እጥፍ ይሙላል። አመሰግናለሁ። እኔም ደስ ብሎኛል በጣም እውነት። ዛሬ ያልኳችሁ እኮ ዮኒ ማኛ ቢገጥመኝ አሸንፌው ነበር። ዮኒ ማኛ ቢገጥመኝ አሸንፌው ነበረ። 3 አንበሳ አሳ ነባሪም አለኝ። ብዙ ነገር ነው ያለኝ። ቀጭኔ ያለኝ ምን የሌለኝ ነገር አለ። ዛሬ ኮፍያው አለኝ። ሁሉ መኒ ገማለኝ። ኢቨን የምታመሰግኑ ኢትዮጵያን የምታመሰግኑ አመሰግናችኋለሁ። እናንተንም ይኸው ኢትዮጵያ ይቻላል የሚለው ሞር ኮመንት ውስጥ አለ። ወደ 806 ሰው ኢትዮጵያ እያመሰገነ ነው። ደስ ይላል። ያው እያደገ ነው፣ እንደውም እያደገ ነው። ይኸው 1000 ሊገባ ነው። ቴንኪው የኢትዮጵያ በጣም 1000 ሊገባ ነው። 930 ምናምን ነው። ማቲ ኮሌክሽን አመሰግናለሁ። ዘምዘም እያመሰግናለሁ። ነቡ መዲ አመሰግናለሁ። መዲና
በጣም ቴንኪው አመሰግናለሁ ሁላችሁንም። ኢትዮጵያ ይቻላል 1274 1300 ገብቷል ኢትዮጵያ። አዎ ኢትዮጵያን የሚያመሰግኑ ሰዎች 1563 አመሰግናለሁ። በጣም በጣም አመሰግናለሁ። 1602 ሰው አመስግኖታል። አመሰግናለሁ በጣም በእውነት ኢትዮጵያ ይደርሳል ብያ ይደርስሻል ኢትዮጵያ። በጣም አመሰግናለሁ። ሁላችሁም እውነት ሁላችሁም ኢትዮጵያ ይቻላል። በጣም አመሰግናለሁ። መሲም አመሰግናለሁ። መስዬ የዛሬ ብቻ አይደለችም፣ ሁሌ ያሉ ልጆች አሉ። በጣም ሁሉ ጊዜ ያሉ ልጆች አሉ እዚህ ቦታ ላይ። ሊዱ በአንደኝነት ደረጃ ናት። ሊዱ ሁሉ ጊዜ አለች። ሁሌም በችግሬ በነገሮች የምትገባልኝ ልጅ፣ ስገባ ዘላ የምትገባ እሷ ናት እና አመሰግናለሁ። ኢትዮጵያ በጣም ነው የማመሰግነው። መሲ ፍጹም ጠርቻ አልጨርሳችሁም። በጣም ነው የማመሰግነው። ሀሊማዬ አላህ ይስጥልኝ። በወጣ ኢትዮጵያ በጣም ነው የማመሰግነው። ማይ ጋድ እኔ ቃል የለኝም። ጌታ ምስክሬ እኔ ነኝ። እኔ ቤት ነው ወይስ እያየው ሁሉ መሰለኝ? አንበሳ ሲሰጥ እኮ ሁሉ ጊዜ ተመልካች ነበርኩኝ። እንዴ በጣም ነው የማመሰግነው። ሀሊማዬም አላህ ይስጥልኝ። በጣም ነው የማመሰግነው። ኢትዮጵያ ኦ ማይ ጋድ በጌታ 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 በጣም ነው የማመሰግነው። አመስግኑልኝ፣ አመስግኑልኝ፣ በመድኃኔዓለም አመስግኑልኝ። ሀሊማዬ አላህ ይስጥልኝ የኔ ቆንጆ፣ አላህ ያክብርልኝ፣ አላህ በወጣው ይተካ። ኢትዮጵያ ፎርኩት በጣም ነው የማመሰግነው በእውነት። ማይ ጋድ ማይ ጋድ ማመስገን እችላለሁ። ይገባልኛል። ከተገባልኝ አመሰግናለሁ። የኔ ውዶች፣ የኔ እንቁዎች በጣም ነው የማመሰግነው። ጌታ ያክብርልኝ። ዜድዬ አመሰግናለሁ የኔ ቆንጆ፣ በጣም ነው የማመሰግነው። ኢትዮጵያ 2189 3000 ሊገባ ነው። በጣም አመሰግናለሁ ጋይሶቼ፣ በጣም አመሰግናለሁ። እሱን ስለምታመሰግኑልኝ፣ ኢትዮጵያን ስለምታመሰግኑልኝ በጣም ነው የማመሰግነው። ኢትዮጵያን የምታመሰግኑልኝ ልጆች ሁላችሁንም በጣም ነው የማመሰግነው። እሺ በእናታችሁ ማስገባት እፈልጋለሁ ኢትዮጵያን። ሰላም እንዴት ነሽ ጌጤ? ሰላም ነው አለው። እግዚአብሔር ይመስገን። በጣም ነው የማመሰግነው። እኔ ላይቭ ገብቼ አላውቅም፣ ማንንም እንደዚህ ገብቼ አውርቼ አላውቅም። ግን እኔ አሁን ገብቼ አንቺን ልናገርሽ የፈለግኩት ላይክ ሰው ብዙ ችግር ያጋጥመዋል፣ ብዙ ነገር ሊያልፍ ይችላል። ግን እንደ ችግር የሚያልፍ ነገር የለም እና እኔ እንደ ወንድም የምመክርሽ በተቻለሽ አቅም ምንጊዜም ፈጣሪሽን አመስግኝ። ላይክ በምንም ውስጥ ሆነሽ ማለት ነው እግዚአብሔር ይመስገን በይና ሁሉ ጊዜ እግዚአብሔር ይመስገን ባልሽ ቁጥር ነገሮች ሁላ ምን እየሆኑ ይመጣሉ? እየተቀየሩ ይመጣሉ። አንቺ ባትፈልጊም ማለት ነው።
ያው ነገሮች ሁላ የሚሆኑት በእግዚአብሔር ፍቃድ ስለሆነ ምንም ነገር ቢያጋጥምሽ፣ መጥፎም ነገር ቢያጋጥምሽ፣ መልካምም ነገር ቢያጋጥምሽ በእግዚአብሔር ፍቃድ ላይ ነው የተመሰረተውና ምንጊዜም አንቺ ራስሽ እግዚአብሔር ይመስገን እያልሽ ሁል ጊዜ በዛ ሁኔታ ውስጥ ማሳለፍ ነው። አንዳንዴ ችግሮቻችንን ለሰዎች ደስታችንን ደግሞ ለራሳችን የምናስቀርበት ጊዜ አለና ደስታችንንም ግን ችግራችንንም ለእግዚአብሔር የምናጋራ ከሆነ ምንጊዜም እግዚአብሔር በፈቀደ ነገሮችን ይስተካከላል። ላይክ ለአንቺ ይህን ሁላ ችግር የሰጠሽ ፈጣሪ የሚችል ወይንም ደግሞ የሚሸከም ትከሻ ስላለሽ ነው የሰጠሽ እንጂ ላይክ አንቺን ጠልቶ ወይንም ደግሞ የተለየ ፍጥረት ሆነሽ አይደለም። ስለዚህ ሁላችንም እኔም አዩስቱ ፓስ ላይክ ይህንንም ፕሮሰስ አሁን አንቺ የምታልፊን ፕሮሰስ አልፌ ያውቃለሁና በተቻለሽ አቅም ምንጊዜም ፈጣሪሽን ከፊት ለፊት አስቀድመሽ እግዚአብሔር ያውቃል፣ በቃ እኔ ስለምችል ነው ይህንን ችግር የሰጠኝ ብለሽ ያለውን ነገር ስትቋቋሚው ከዛ ምን ያደርጋል ፈጣሪ ያለሽበትን እየቀየረ ይመጣል እንጂ ላይክ ማንም ቢሰጥ እኔም ብሰጥሽ አሁን አይደለም የሰጠሽ ፈጣሪ ነው የሰጠሽ። ላይክ በፈጣሪ ፍቃድ ላይ የተመሰረተ ነው ሁሉም ነገር የሚሆነውና ሁልጊዜም ፈጣሪን ከፊት ለፊት ማስቀደም መቻል አለብሽ። ሰዎች ላይክ እኛ የእሱ ታዛዦች ነን እንጂ እኛ በራሳችን ፍላጎት ምንም የምናደርገው ነገር የለምና አንቺም ሁልጊዜ ምን ማድረግ አለብሽ፣ በቃ ሰዎች አይደለም የሚሰጡት ፈጣሪ ነው የሚሰጠውና ወደ ላይ ሞር ወደ ላይ ጩኸትሽንም ጸሎትሽንም ለቅሶሽንም ወደ ላይ ብታደርጊው ሞር እርግጠኛ ነኝ ላይፍሽ እየተቀየረ እየተስተካከለ ይመጣልና ይህንን ሼር ለማድረግ ነው የገባሁት። ላይክ አይ ዶንት ዋንት ቱ ፓስ ይህንን ኦፖርቹኒቲ ለአንቺ ከመናገር ማለት ነውና ስለዚህ እግዚአብሔር ከአንቺ ጋር ይሁን። ላይክ እንደነገርኩሽ ግን የነገርኩሽን ሙሉ ለሙሉ በተግባር አድርጊ። ምንጊዜም ፈጣሪሽን አመስግኙ፣ በችግሮችሽ ራሱ አመስግኙ። እኔ ስለምችለው ነው የሰጠኝ ይህንን ስለምችል ነው የሰጠኸኝ አንተ እና አመሰግናለሁ ብለሽ አመስግኙ። ላይክ በአመሰገንሽ ቁጥር ነገሮች እየተቀየሩ ይመጣሉ። አይ ካን ጋራንቲው ላይክ ብዙ ሰዎች ይህንን ነገር እንደምንድነው ይህንን ትከሻ ስለሰጠኝ ትሸከመዋለሽ ብለ ይህንን ችግር ስለሰጠኝ አመሰግናለሁ። ላይክ ሞር ስታመሰግኙ ነው ሰይጣኑ የሚናደደው። ገባሽ? ግን ሞር በቃ እንዴት የሁላ ችግር እንደዚህ ላይ ያረፈ ምናምን ባልሽ ቁጥር ገና ነሻ። ስለዚህ ፈጣሪ ምን ያደርግሻል? ገና ሞር እንትን እያለሽ ምንድነው በችግሮች እያስተማርሽ ነው የሚሄደውና ስለዚህ በተቻለሽ አቅም ፈጣሪሽን አመስግኝ ለማለት ነው። ጌጤ አይዞሽ። በማንኛውም ሰዓት እንግዲህ እግዚአብሔር በፈቀደ ነው ሁሉም ነገር የሚሆነውና እግዚአብሔር በፈቀደ ነገሮች እየተስተካከሉ ይሄዳሉ እና በማንኛውም ሰዓት ፈጣሪሽን አመስግኝ። በቃ ላይ እውነቴን ነው። በችግርም በደስታም ፈጣሪሽን አመስግኝ። ፎሎ አድርጉት በእናታችሁ በማርያም። ቻው። አመሰግናለሁ በጣም መልካም ቀን። አሜን። ቻው። ፎሎ አድርጉት ጋይስ። አሁን ያየሁት 1000 ምናምን ሰው ብቻ ነው። እዚህ ውስጥ 3000 ሰው አለ። ሁላችሁም ፎሎ አድርጉት። ኢትዮጵያን በእናታችሁ በእግዚአብሔር ፎሎ አድርጉት። በጣም ነው የማመሰግነው ጌታን በጣም ይሄ ንግግር ሁሉ ጊዜም አድርገነዋል። አይቻለሁ ብዙ ልጆች አድርጋችሁታል፣ ግን የሚቀሩ አሉ። ከ3000 ምናልባት 1000 ነው ያደረገው ሰው። 2000ዎቹ አድርጉት ፎሎ። ያው አለ እንትን አለላችሁ አካውንቱ እዚህ ላይ ፎሎ አድርጉት ወይ። እሺ አሁን በጣም የሚገርመው እስካሁን እምቢ ያለው ራሱ ስልኬ እሱን ላስገባ ስል ቢከፍት ምን ይመስላችኋል? ሚጡዬ አመሰግናለሁ። ሀዩ አመሰግናለሁ። አሁን እኮ እሱ እያወራ ስለሆነ ነው ዝም ያልኩት እንጂ ሮዳስ ሲጻፊልኝ የት ነሽ? ምን ችግር አለ እንዴ? ስልክ ተደውሎብሽ ነበር ላይቭ ላይ ያለሽ? አዎ እውነት ነው። አዚን አይኔ ቆንጆ በጣም አመሰግናለሁ። ሚኪ ቴንክ ዩ ቤቢ አመሰግናለሁ። ሁላችሁንም አመሰግናለሁ። ጌታ ይስጥ። ወሎየዋ
አመሰግናለሁ የኔ ቆንጆ ሪታ፣ ቴንኪው። ሁላችሁንም አመሰግናለሁ። በነገራችን ላይ በጣም አመስግናችሁልኛል። አመሰግናለሁ። በጣም ብዙ ሰው አመስግኖታል እና ቴንኪው ሳርዬ፣ ቴንኪው የኔ ቆንጆ። ወይ አዲስዬ ማመስገን ፈልገሽ ነው የምትገቢው አይደል? ጌጥዬ እንዴት ደስ እንዳለኝ እግዚአብሔር አምላክ በጣም ነው ደስ ያለኝ። እኔ እናት በጣም እግዚአብሔር ይስጠው፣ እግዚአብሔር ይባርከው፣ በወጣ ይተካለት። የኔ ወንድም እግዚአብሔር ይስጠው። ሰው ካሰበው እግዚአብሔር ያሰበው ይበልጣል እና እንኳን ደስ አለሽ የኔ እናት። በጣም ነው ደስ ያለኝ ለአንቺ። እኔ በጣም ደስ ብሎኛል የኔ እናት። እንደዚህ ሳቅሽ ማየት ነው ፈልገው እና እኛ ጋ እንኳ ገጥሜ ቢሆን ዛሬ ጨዋታ አሸንፌ ቀጥቼው ሁሉ ነበረ ብያለሁ። ሶስቱን እኮ አነሳዎች ጌጥዬ ስትጮሂ ከነ አንበሳሽ አነሳሽኝ። እሰይ አንስቼ ላኩልሽ ጌጥዬ፣ ማርያምን አንስቼ ላኩልሽ። እጄ እየተንቀጠቀጠ ነው ያነሳሁትና ልቤ እንዴት እንደመታ እግዚአብሔር ይባርከው፣ እግዚአብሔር ይስጠው፣ በወጣ ይተካ፣ በልጆች ተከፈት። የሰው እጅ አያሳይ፣ ሰጪ እንጂ ተቀባይ አድርግ ወንድሜ። እግዚአብሔር ይስጠው። ኮመንታተሮች ራሳቸው እያመሰገኑት ነው እስካሁን ድረስ ጌታን። እንዴ እኔ በእናታችሁ እናንተ ልታሳብዱኝ ነው እንዴ? እንዴት ጥሩ ጥሩ ልብ እንዳላችሁ ብታዩ። እንደው አቅም ኖሯቸው ባይሰጡ እንኳን ለሚሰጠውን ሁሉ እያመሰገኑ ነው። ማሰባቸው በራሱ አላየሽውም? ሌላውን ያየሽው አንበሳ አሳውን ነበር ያየሽው። 5 አንበሳ እኮ ነው የለቀቀልሽ። ተባረክልኝ፣ እውነት ተባረክልኝ። ያለቀሰች ነፍስ ያበስክ እግዚአብሔር አምላክ አንተ የልብን መሻት ይሙላልክ የኔ አባት። እግዚአብሔር ይስጥህ። ፊቷን ዛሬ ፈገግ ስላስደረክልን ከእግዚአብሔር በታች እግዚአብሔር ይስጥ ወንድሜ። በጣም ነው ማመሰግነው። እኔ በሷ ቦታ በጣም አመሰግናለሁ። መልካም ሴት ናት። ጥሩ ልብ ያላት ሴት ናት። አልተረዷትም እንጂ በጣም ጥሩ ልብ ያላት ሴት ናት እና እግዚአብሔር ምስክሬ ነው። ለሰው የምትደርስ ነው። አንደበቷ ስለሚናገር እንጂ ውስጧ ባዶ ነው እና ለሰው የምትደርስ ናት። ባለማወቅ ነው የምትናገረው ነገር፣ አለማሰብ ነው እንጂ ትክክል ነው የምትናገረው። ግን በቃ አንዳንድ አለማወቅ ብዙ ነገር ያናግራል እና በጣም ነው ማመሰግነው። እኔ በእሷ ቦታ ሆኜ ሁላችሁም እዚህ ጋር አበባ እስከሰጣችሁ ድረስ ሁላችሁንም አመሰግናለሁ። ክበሩልኝ። በጣም መልካም ሰው ናት። በጣም ጥሩ ሰው ናት። በጣም የደወሉ ታሪክስ አልገረመሽም ጌጥዬ? ይሁን ይሁን፣ እግዚአብሔር መልካም አይደል? ስውሯ ማርያም መልካም አይደለችም? እስከ ዛሬ ፈልጋችሁኝ የማታውቁትን አንበሳ ሲሰጠኝ ደውል እንዴ! እኔማ እንደው ስትሆኑ አንበሳው ተመልሶ የኔ ውድ እህት ይገባሻል፣ የኔ እናት ይገባሻል፣ ይገባሻል፣ ይገባሻል። እናት የሚወስደኝም አልመሰለኝ። ማታ እንቅልፌን የምተኛም ሁሉ አልመሰለኝም። ይኸው 6 ዓመት ነው 7 ዓመት ቲክቶክ ከከፈትኩ ጀምሮ ሄድሽ። የሚኝማ እግዚአብሔር መልካም ነው። ስራ ልትገቢ ሄድሽ። ምን እንደተፈጠረ ከጠዋት ጀምሮ አውቀሽዋል አይደል? እግዚአብሔር መልካም አይደል? ምን ተፈጥሮ ወደ ቤትሽ እንደተመለሽ ታውቂዋለሽ። አየሽ እግዚአብሔር በምን እኔ ብዬሻለሁ። ሀሳብሽን ሁሉ ለሱ ጣይ ብያለሁ። ሁሌም ነው የምልሽ እኔ እናት ጸልይ። በቃ ጸሎት ማይፈታው ነገር የለም የኔ እናት። የሰው እጅ አሳያችሁ። በእውነት በእውነት እኔ በጌጥዬ በጣም ነው ማያዘንኩት። ዛሬ እኔ እዚህ ጋር እንድቆም ያደረገችኝ እሷ ነበረች። ዛሬ እዚህ ጋር ድልድይ ሆና ነበር እኔን ያቆመችኝ። ግን እኔ ለእሷ መሆን አልቻልኩም እና ግን በአንደበቴ ሁሌም አብሬያት ነኝ ያለሁት። እውነት ከዚህ በላይ ኧረ ድፍረትሽ በመድኃኒዓለም ምን ሆነሽ ነው? ከዚህ በላይ እንዴ እኔ እኮ የሆነ ነገር ሲሆን አንቺ ጋር እንዴ ዘልዬ የምደውለው ራሱ እንዴ ይኸው እኮ ወዳጅ ሆንሽኝ እኮ። እኔ ከኢትዮጵያ ድረስ እዛ ሆነሽ ያወራሽኝ ሴትዮ ይኸው እዚህ መተሽም አልረሳሽኝም። እንደዚህ እኮ ልክ እንዳንቺ እኮ የመጡ ሌሎች ልጆች አሉ እኮ እስከነ መፈጠሪም ትዝም አልላቸው እንዴ። ይኸው አለ መቼ ትተሽኝ ታውቂያለሽ?
ኢትዮጵያን የምታመሰግኑ ልጆች እንዴት እንደምወዳችሁ በጣም ተቀይሮ ነገ ታሪክ ተቀይሮ የምታለቅስበት የምታዝንበት ሳይሆን ባላት ቀሪ ህይወት እግዚአብሔር በሰጣት ቀሪ ህይወት እግዚአብሔርን እያመሰገነች በደስታ እንድትኖር ያደርጋት መድኃኒዓለም። እኔ ሌላ ምንም አልልም። ማለት ለደስታ ብንሮጥ ጥሩ ነው። ለሀዘን ከምንሮጥ ለደስታ ብንሮጥ ጥሩ ነው። ሁላችንም ማለት ሰው ነን። ሁላችንም ይቸግረናል። ጊዜ ሲጥል አንዴ ይጥላል እና ምንም ማለት አይደለም። ነገ ትስተካከላል፣ ነገ ትኖርበታለች አይደለም። እኔ ቀሪ ህይወቷን ያላትን ቀሪ ህይወት በደስታ ትኖርበት ነው፣ ሌላ አይደለም። ነገም ከነገ ወዲያም ሞት የሚባለው ነገር አንኳኩቶ አይመጣም በየቤታችን። እች ልጅ ታማሚ ናት፣ ወታለች አደባባይ ላይ ወታ፣ ግን ምንም እንትኑን መጥፎ ነገሯን ትተን ትንሽ ነገሯን አጽድቀን ብንረዳት መልካም ነው። ይህን አሁንም ጌጥዬ የምትበይበት የምትደሰችበት ያለሽን ቀሪ ጊዜ በደስታ የምትኖሪበት ያርግሽ መድኃኒዓለም። እኔ ሌላ ምንም አልልም ጌጥዬ። ለምን መሰለሽ ከደስታው በላይ አንቺን ህመም ነው የሚያሳስበኝ። እኔ እንዲህ ስናወራ ማታ ቁጭ ብለሽ ትቀሪያለሽ ብለን ነበረ። እኔም ከዚህ ቀድማም የገባችው ሮዳስ የምናስበው ቤት ውስጥ ቁጭ ብላ ብዙም እንትን አላለኝም። ሰሞኑን ብዙም አላመመኝም። እግዚአብሔር የተመሰገነ ይሁን፣ ደህና ነኝ። እኔ እውነት አንቺ ያቺን ቀን አልፋታለሁ ብለሽ ነበረ። ያ ሁሉ 5 ሰው ላይ ውርጅብኝ ሲወርድብኝ ስድቡን እንኳን ተቋቁሜ በመቆም አመሰግናለሁ። የኔ ፍቅር ከቅድም ጀምሮ እያስረዳሽኝ ነው። 6 አንበሳ ነው የወረደው የኔ ውድ አመሰግናለሁ። ቴንኪው 7 አፕ ቴንኪው አመሰግናለሁ። 7 አፕ ሿሿ በጣም ነው የማመሰግነው። እንደዚህ አይነት ልብ ያላችሁን ሰዎች እግዚአብሔር ያበርታችሁ። እግዚአብሔር ጥንካሬ ይስጣችሁ፣ ብርታት ይሆናችሁ። ለሚያለቅስ ነፍስ የደረሰ ሰው ሁላ በቃ እግዚአብሔር እውነት እግዚአብሔር ልባችሁን ጠንካራ ያድርገው፣ አይቀይረው። ልባችሁ ሰጪ እንጂ ተቀባይ አድርጋችሁ ሰጪ ሁኑ። የሰው እጅ ያሳያችሁ። ሁሌም ኢትዮጵያ በጣም ነው ማመሰግነው። እኔ በጌጥዬ ቦታ አመሰግናለሁ። ክበርልኝ ወንድሜ። በቤተሰቦችህ፣ በልጆችህ፣ በዙሪያ ባሉት ሰዎች ተካሴን ያባት እግዚአብሔር አምላክ ጤናና ሚስጥ የሰው እጅ ያሳየ ሰጪ እንጂ ሁሉም ሰጪ ያርግኬን ያባት። አራት ይቀራል እያሉኝ ነው። 4 አንበሳ ይቀራል ነው ያላችሁኝ። ለምን ዙ ልከፍትበት አይደል? እሺ ጊፍት ጋለሪ ምናምን ሻሽ ኮፍያ ለምንድን ነው ያደረግሽው? እኔ ፀጉሬ እንደዚህ እንደ ህፃኖች ሰርተውኝ በዚህ በኩል ይሄ እንደዚህ የሆነ ስላስቸገረኝ ነው። ይሄ ፀጉሬ ነው፣ በፀጉሬ ነው የተሰራሁት። ግን እዚህ ጋር ሲመጣ አልወድም። ያው ለዛ ነው እቺን እንዲይዝልኝ ነው እንዲይዝልኝ ይሄንን እዚህ ጋር ያላችሁ ከቅድም ጀምሮ 7000 ሰው ገብታችኋል። እግዚአብሔር አምላክ ታብታብ ለምታደርጉ ኮመንት ለምታደርጉ ሁላችሁ ማችሁላት ማርሻል ላይም እንዲደርስ ያደረጋችሁት እግዚአብሔር በእናንተ ተመስሎ እሷ ጋር መጥቶ ይሄንን ሁሉ እንድታደርጉ ስላደረጋችሁ እግዚአብሔር ይስጥልኝ። እህቶቼ ወንድሞቼ፣ በስደት ዓለም የሰው እጅ ያሳያችሁ። እግዚአብሔር አምላክ እናንተን የልባችሁን መሻት ሁላ ይስጣችሁ። ደግሞ የሰው ልጅ ካሰበ ካቀደ ይደርሳልና ጌጥዬ አሁን ደግሞ ህዝቡን ካሹ፣ ህዝቡን ምንም ነገር አንደበትሽ ባማያስከፋ በፍቅር ህዝቡ እንድትክሹ ነው የምንፈልገው። እኔ አንደበትሽ ክፉ ነገር ሳይናገር ጥሩ ነገር እያስተማርሽ ህዝቡን እንድትረጁ ነው የምንፈልገው። ጌጥዬ 7 አፕዬ ቴንኪው የኔ ቆንጆ። አስከፍቼ አላስከፍሁትም አይደል? እንዴ አስከፍቼዋለሁ? የሚያስከፋ ነገር ተናግሬያለሁ? ታብታባ አልተናገርሽም፣ ምንም አልተናገርሽም ጌጥዬ። በቃ ተባረኩልኝ ሁላችሁ። አው ያዝሽ ነው እናቴ። ሁላችሁም ተባረኩ። በቃ ከትንሽ እስከ ትልቅ ተባረኩ። እናንተ ትልቅ ሰዎች ናችሁ፣ ትለያላችሁ። እኛ የምንታወቀው በመርዳት ነው። ያው ጌጥዬ ለእጃችን ትንሽ ተሰበሰበ እንጂ እግዚአብሔር ይስጣችሁ። ተባረኩ። አበባ የሚሰጣችሁ ታብታብ የሚያደርጋችሁ ኮመንት የሚያደርጋና እድሜ ይስጣችሁ። አመሰግናለሁ በጣም ታብታብ አድርጉ። እየያዘን ነው መሰለኝ ወይ
7 አፕ በጣም ነው የማመሰግነው የኔ ቆንጆ የኔ ሿሿ ሊዱዬ የኔ ፍቅር ቴንኪዩ በጣም ነው የማመሰግነው የኔ ውዶች። 7 አፕ የኔ ቆንጆ በጣም ነው የማመሰግነው። ኬኤምኬ ነው አመሰግናለሁ በጣም ሁላችሁንም። ናቲ 7 አፕ ኦ ማይ ጋድ 7 አፕ በጣም ቴንኪዩ። ደስክ ወረደች እንትን ታፕታፕ አድርጉ ወረደች እሷን እንትን ብሏት ነው መሰለኝ። 7 አፕ አመሰግናለሁ በጣም ሳቂ። ኧረ ያው ዛሬ ገብርኤል ምናልባት በህልሜ ሁሉ ሳልስቅ እቀራለሁ ብላችሁ ነው። አንበሳ ከወረደልኝ ዛሬ አንበሳ። አመሰግናለሁ የኔ ውዶች የኔ እንቁዎች በጣም ነው የማመሰግነው። እንዴ ያው ለሊቱ ተኝቼ ራሱ በህልሜ ስስቅ ቤላ አመሰግናለሁ ቤላዬ። ኤዱ የኔ ፍቅርዬ አመሰግናለሁ የኔ ውድ የኔ እንቁ ቴንኪዩ። እንትን ስላላለኝ ነው አሁን ታውቃላችሁ፣ ሰው ሳስገባ ገስት ባስገባ ትዋ ጌጥዬ ቤኮ ያው ኢትዮጵያ እድሜ ይስጥልን። ምንም አልልህም። አይኖ ይሄ ቅን ልብህን አይለውጥብህ። ትልቅ ነገር ነው እዚህ ጋር ያስተላለፍከው። በጣም ትልቅ ከምጠብቀው ነገር በላይ ነው ያስተላለፍከው። ምንድን ነው አምላክ ሁሉን ነገር ማድረግ እንደሚችል አምላክ ቀን እንዳለው አሳይተሃል። እና እኔ ከቃላት በላይ በነገራችን ላይ ከምንም በላይ እኛ ፈራሽ ገላ የያዝን የምንሞት ሰዎች ነን። ግን ብዙ ሰው በዚህ መጽናናት ውስጥ ይህንን መጽናናት ይፈልገው ነበረ። ጌጤ ትግሏ አሁን አልነበረም። ከኛ ጋር በጣም የለፋች ዋጋ የከፈለች ረዥም ጊዜ ሰው ያላዳመጣት ምላሷን ብቻ ያየ ነው እንጂ አንተ ግን ይህንን ተረድተክ እውነት አንተን ያነሳክ የቀሰቀሰክ እግዚአብሔር ነው። እኔ እሱ ሳይወጣ ነበረ ማውራት ከእሱ ጋር መነጋገር የምፈልገውና ለመፈመስ ለሆነ ነገር አይደለም። የሚገርምሽ በጣም ምንም አዲስ አካውንት ነው በእርግዶ አምጥቶ ገዝቶ የለቀቀልሽ እና እግዚአብሔር አንተ ሁሌም ቀዳዶች አሉና የአንተን ቀዳዳ እግዚአብሔር ይዝጋው። ሁላችንም የሆነ ቦታ ላይ ችግር አለን። እውነት በቃ ቀዳዳህን እግዚአብሔር ከኃጢአት በቀር እግዚአብሔር የልቦና መሻት ይስጠው። እኔ እዚህ ጋር አንድ ነገር ማለት እንፈልገዋለሁ። ሁላችሁም ሙስሊሞች ድዋ ስታደርጉ፣ ኦርቶዶክሶች ስትጸልዩ፣ መላ ስትቆሙ በጸሎታችሁ አስቡት። ፕሮቴስታንቶችም ጆባው ምኑም ይሁን ድንጋይ ማምልኩ፣ ግን በቃ ጸልዩለት እድሜ እንዲሰጠው። ለምን ውጪ ብለናት በጣም እየጨቀጨኳት ነበር፣ በውስጥ በምናምን ውጪ እያልኳት ነበርና ልክ ልትወጣ ቀዩን ልትነካው ስትል በቃ የእሷ ታሪክ አሁን ነው ሰዓቱ ብሎ እግዚአብሔር ለወጠው። እግዚአብሔር ቀን አለው ብዬ ደጋግሜ እየጻፍኩልሽ ነበር። ውጪ በቃ 11ኛው ሰዓት ላይ እግዚአብሔር ተገኘ። ያንቺን ድካም ያንቺን መጨረሻ አይቶ እና እኔ ምንም በቃ ከቃላት በላይ ነው ለእኔ። ሰው አይቼ አውቃለሁ፣ ሰው የሚረዳ ሰው አይቼ አውቃለሁ። ፊቱን ሳናቅ ምኑን ሳናቅ ሁለመናውን ሳናቅ መጥቶ ይሄ ከእግዚአብሔር የተላከ ነው። በቃ ከእግዚአብሔር የተላከ ነው። ይኸውልሽ ምንም ልልሽ አይደለም እኔ የምፈልገው ቀን አለው፣ ትለወጫለሽ። ምንም አንዳች እንኳን ከምስጋና ውጭ ከአንደበትሽ የቆሸሸ ነገር እንዳይወጣ ይህንን ወንድማችን አስተምሮ ነው የወጣው። እኔ እንትን እያደረግኩ እየጻፍኩ የሚገርምሽ ፊት ለፊት ላይ የጸሎት እንትን አለና የእግዚአብሔርን መታደግ አየሁት። በቃ 11ኛው ሰዓት ላይ የእግዚአብሔርን መታደግ አየሁት። እውነት በጣም ከዚህ በኋላ እኔ ሳቅሽን ነው እህት የምፈልገው። ሳቅሽን በቃ ሳቅሽን እየሳቅሽ እየተጫወሽ እንደሌላው በቃ የምሬ ነው አይደለም። ይህንን ኢንተርናሽናል ጌም ላይ ብትሆኝ አሁን አሸናፊ ነሽ፣ ሻምፒዮን ነሽ አንቺ እና እግዚአብሔርን አላየነውም። እግዚአብሔርን አየነው። በእግር ቆሞ ነው እግዚአብሔርን ያየሁት። የመጨረሻ ቃልሽን ታውቂያለሽ ያልሽውን እኔ ሪከርድ አድርጌሻለሁ ሙሉን። የመጨረሻ ቃልሽን በቃ ሉጣ አልሽ። በቃ ሉጣ በቃ እንትኑ እኮ ቾይስ ሰጥቶኛል እኮ ፕረስ አድርጌው ሌፍት ላደርግ ነበር። ሲገባ ዘራፍ ብዬ ወደኋላ ተመለስኩኝ። ወይኔ በእናትሽ እኔ
እንደዚህ አይነት ሀሴት ነገር በህይወቴ ውስጥ አስተናግጄ አላቅም። እንደዚህ አይነት የሆነ ለራሴ ተደርጎ እኔ ተደስቼ አላቅም። ተደርጎልኛል፣ ተደስቼ አላቅም። ግን አንቺ ደግሞ ምን መሰለሽ፣ እኔ ይቅርታ ለቃላቴ ሞትን በቃ ሰው ሞትን ይጠባበቃል። ሞትን የምትጠባበቅ እኮ ሰው ናት። እንዴት እንዘልፋታለን? ተስፋ የቆረጠ ሰው ላይ እንዴት ተስፋውን እንቀማለን? በእውነት ተስፋ አልቆረጥኩም፣ ግን ያው አባባሌ ጀስት በቃ ግራ የተጋባሽበት ሰዓት ነው። ሁላችንም እኮ ይህን ስሜት ነው ያስተናገድ ነው። ገባሽ? የምታሳልፊውን ዓለም አንቺ ነሽ የምታውቂው። ማንም ሰው አያውቅልሽም እኮ በስቃይ ውስጥ። በነገራችን ባለሽበት ሀገር ላይ እኮ አንድ ቀን ማደር በጣም ከባድ ነው። የቤት ኪራይ መክፈል እኮ ከባድ ነው ጌጥዬ። ገባሽ? ያ ደግሞ ማለት ተስፋ ወደ መቁረጥ ትሄጃለሽ። በቃ ገንዘብ የተሰጠሽ ገንዘብ እኮ ያልቃል። የተሰጠሽን ገንዘብ ሁላችንም የምናውቀው ነው። ስለዚህ እኔ የኢትዮጵያን ጉዳይ እንዴት ለምርቃትም ለምንም አይመችም። በቃ ለምንም አይመችም። ምንም ሰው ለይምሰል ሲያደርግ እኔ አይቼ አውቃለሁ ጋይስ። እና በቃ እኔ ከምስጋና በላይ ስለሆነ ያቀዳዳውን በቃ ያ የሚያሳስበው ነገር ካለ እውነት የጌጤን ልብ እንደው እንደዚህ አድርጎ ያሳቀ የእሱን ልብ ያሳቀ እድሜ ዘመን ታሪክ በእውነት ታሪክን ነው። ፊትሽ አንጸባረቀ። የምሬን ነው ምልሽ። እንዲህ ስስቂ ሚዲያ ላይ ይቻላል። እኔ ክርስቶስን የመኪናው ላይ ራሱ እያቀረብን እናይሽ ነበረ ቪዲዮችን። እቺ ልጅ አስቅም እንደ እየተሰጣት ምናምን እንላለን ቡና እየጠጣን። ግን እንደዚህ ምስቂ ከሆነ እኛም ያለንን ሰርተን ወደ አንበሳ ለውጠን እናመጣለን። አንተ ቲክቶክ ከከፈትኩ ጀምሮ ይቺ የፈረስት ዴይ ነች። ከንትኗ ጀምረ ስትቆጥር ይሄ ጊፍት የመጀመሪያ ነው። በቃ አንበሳ ተሰጥቶኛ ያውቃል። ይህንም ተጫዎች አሁን እሺ፣ አንድ ነገር ልለምንሽ ገባው እኔ እሺ አሁን ከአንድ ኢሮፕ ከሚኖር ወይም ደግሞ ትልቅ ጌመር ከሚባል ጋር በማርያም ስም ነው የምጠይቅሽ። ጌም አሁን እኔ ይኸውልሽ እነ ባልትናን ፍቅር ባልትናን ምናምን እኔ ነኝ ጌም እንዲጫወቱ በእንደዚሁ ገብቼ ነው የለመንኳቸውና ፕሮሚስ ግቢልኝ በዚህ ሳምንት ውስጥ መጨረሻ ላይ ጌም እንደምትጫወቺ ቃል ግቢና ነግረሽኝ እኔ እወጣለሁ ከዚህ ገስት ላይ። ለምን መሰለሽ ውዴ እኛ ቃል እንገባለን፣ እኔም ቃል ገባለሁ። ግን ሳይሳካልኝ ቀርቶ ቃሌን አቆይብሻለሁ ከሆነ ሰው ጋር እሱን እኛ እናዘጋጃለን። ወይም ሳሪን አወራትና 2000 ሰዎች አላችሁ ከሆነ አይቀር ከሆነ ማኛ ጋር ልጫወት እኔ በጣም ይመቸኛል። እንደውም በጣም ሳፈላልገው ስለነበረ ለበናናችሁ አለበለዛ ያው ልጆቹ ተቀጥቅጠው በአንድ ቀን እንግዲህ አዎ ተጫዋች ይኸውልሽ ነው ሁሉም በነገራችን ላይ ማለት ነው እዚህ ጋር ያለ ኮሚታተር ማለት ነው ከአንቺ ጎን ነው። አብሮሽ ያለቀሰ ህዝብ ነው። አብሮሽ ያለቀሰ ያነባ ህዝብ ነው። እሺ ውዴ እንዳለ ያለቀሰ ከአንቺ ጋር የነበረ ህዝብ ነው። እና ተይው እኛ ይኸውልሽ ስንት ሚሊዮን ሰዎች በታብታብ ብቻ እሱን እናሸንፈዋለን። ስለዚህ አሁን ሰውየውን አንቺ ገስ አድርገሽ ንገሪ። የምትጫወችውን ሰው ገስ አድርጊ። ከሶስት ሰው ምረጭ። ማን ናቸው? እሺ ዮኒ ማኛ በራስሽ መርጠሻል። አዎ እሺ ኮሚታተር ሁለቱን ይምረጡልን። እሺ ጻፉልን። ዮኒ ማኛ ሁለት ሰው ምረጡልኝ እናንተ። ማሜ በስመ አብ የሱን ቅጣት ትችያለሽ ውዴ። የሱ ቅጣት የማሜ ቅጣት ከባድ ነው። ፀጉርሽን ያስላጭሻል ተሙ። እሺ ማሚ አሌክስ ልትገሏት ነው። ይኸው ማሚ የምትሉ ሰዎች ልታስገድሏት ነው። መጠጣት እዛው ጸጥ ላይቭ ላይ ነው የምሞተው እኔ። ቅጣት እንዲጠጪ ምናምን አይሆንም። ስለዚህ እንትናን ዮኒ ማኛን መርጠናል። ተሙ ብለዋል። እሺ ቤታዮ፣ እሺ ቤታ ቀልብ ያላት እህታችን ናት በነገራችን ላይ። ስለዚህ ይህንን አንድ ሰው መማር በቃ እሺ መማር ዮኒ ማኛና ተሙ ብላችኋል። እሺ ተሙ እሺ፣ ሶስቱንም አወራችኋለሁ። ሁለቱ ቅርቦቼ ናቸው። ተሙም መማርም
እህቴ ስለሆነች፣ ስለዚህ አውርተን ይህንን ነገር በዚህ ሳምንት ማዘጋጀት እንችላለን። መማር ዛሬ ፎሎ አድርጋኝ እንደው በጣም ደስ ብሎኛል። በዛ ላይ እህቴ እንዴት ነሽ ብላ